አንደኛው የመጀመሪያው ጥያቄ ዘካተል ፊጥርን ለአንድ ሰው ሰብስቦ መስጠት የአካባቢውን የቤተሰቡን የአካባቢውን ለአንድ ሰው አጠራቅሞ ዘካተል ፊጥርን መስጠት እንዴት ይታያል በሸሪዓ? ለአንድ ሰው ሰብስቦ መስጠት ይፈቀዳል። በል ይበልጣል ይላሉ ከፊሎቹ ዑለሞች። ትንሽ ከሆነች ዘካዋ ወይም የምትሰጠው ዘካተል ፊጥሯ ለብዙ ሰው ማጠቅምና ማታገለግል ከሆነች ለአንድ ሰው ሰጠት አድርጎ ሐጃውና ችግሩን እንዲቀርፍ እንዲዘጋ ማድረጉ የተመረጠና የበለጠ ይሆናል ብለው ያስቀምጣሉና የተሻለ ይሆናል ማለት ነው ለአንድ ሰው መስጠቱ። ከፊሎቹ ዑለሞች ለብዙ ሰው ተውዚዕ ማድረጉና ማከፋፈሉ የተመረጠና የተሻለ ይሆናል። ለምን ብዙ ሰው ጋር ችግር እንዲፈታና ብዙ ሰው እንዲደርስ ብዙ ሰው ሲያገኝለት የተሻለ ይሆናል ብለዋል። ሁለተኛው ጥያቄ አንድ ሰው በህልሙ አስፈራሪ ነገር እንዲሁም አስደንጋጭ ነገር አይቶ መስጋት መጨነቅ እንዴት ይታያል? ይደርስብኛል ወይም ይሆንብኛል ብሎ በጣም መጨነቅ እንዴት ነው የሚታየው? ይሄ ነገር የሚያሰጋ ነገር ከሆነ ጠቢዒ ነው፣ ያሰጋ ይችላል። ግን ቁርጠኛ አይደለም፣ ሊሆንም ላይሆንም ይችላል። የታየው ሁሉ በቀጥታ ሊመጣ አይችልም። ለአንድ ሰው ሞቶ ያያል። ሞቶ ቀብር ሲወስዱት ምናምን ሁሉ አይቶ አሁን በምናሜ ሙቻ አየሁኝ አለ። በማን አይን አየኸው? አይነ ሰራ ሰው አልሞተም እንዴ? ተዚያው ቀብር ወስደው ሲቀብሩ ምናምን አየ ይላል። ያልሞትክማ ታዲያ ይሄን የምትጠይቀው ምናምን የሚታየው ህይወት ያለው ሰው ነው። ስለዚህ ተሞትክ በኋላ እንዴት አድርገህ እንትን ትላለህ ይላልና በምናም የታየ ነገር አንዳንድ ጊዜ ተቃራኒም ይሆናል። እንተ በምናምህ ይሞቶ የታየ ሰው እንደውም እድሜው ረጅም ነው የሚባል ነገር አለ እና ይሄ ነገር በቀጥታው አትፈስርም፣ በተቃራኒው ነው የሚፈሰራል። በተዘዋዋሪም ነገር በተለያየ መልኩ ነው ምናም የተለየ ተሰጥኦ ያላቸው ሰዎች ናቸው እሱ ሚስጥር የሚያውቁ እና አንድ ነገር ስላየህ ብቻ መረበሽ የለብህም። ቢስሚላህ አልሐምዱሊላህ አስተግፊሩላህ የሚያስፈራ ነገር ከሆነ ተፍተፍ ትላለህ በግራ በኩል ተነስተ እዛ ውዱ አድርገህ ደግሞ ረካዓቴን ብትሰግድ የሚያሰጋው ነገር ይከሽፋል። እንደ ሰው ደግሞ እንደዚህ አይቻለሁ ብሎ የሚያሰጋ ነገር መንገር አይፈቀድም። ምክንያቱም መጥፎ ምቀኛ ሰው ከሆነ በመጥፎ ይፈታብሃል። ተፈታው ደግሞ ተቀዋ ዓላማው ቢር ነው ልክ እንዳሉት ይሆናል። ያ እንዳይሆን በምናም መረበሽ ለምን ሊሆን ይችላል ላይሆን ይችላል። ሆነም መጥፎም ከሆነ እስቲ አዛ አድርገህ አላህን ጠብቀህ ብለህ ዱዓ ታደርጋለህ። ያው ማየትህ ጥሩ ነው፣ ጥንቃቄ መከላከያ ታደርጋለህ ማለት ነው። ሶስተኛውና ዋነኛው ጥያቄ አንድ ሰው ሲህር ተደርጎብኛል እንዲሁም ዲግምት ተደርጎብኛል ያለውን ነገር በሲህር እንዲሁም በዛው በዲግምት በሲህር ማስለቀቅ ተደርጎብኛል ያለውን ነገር በሲህር ማስለቀቅ እንዴት ነው የሚታየው? ሲህርን በሲህር ማፍረስ አይሆንም፣ ክልክል ነው። ሲህርን በሩቅያና በዱዓ በቁርአን በአዝካሮች ማስወገድ ይቻላል፣ በዱዓ ማስወገድ ይቻላል እንጂ ሲህር ተደርጎበታል ብለን ሰውየውን ሲህር የሚያረግለት ሰው ፈልገን አናደርግ። አራተኛው ጥያቄ የሞተን ሰው መሳደብ እንኳን አላህ ገደለው እንኳን አላህ አነሳው ይሄን መጥፎ ሰው ነበረ እንኳን አላህ ገላገለን ማለት እንዴት ነው የሚታየው በሸሪዓ? ይሄ በጣም አሳዛኝ ነገር ነው። በሞት ማንም ሰው መደሰት አያስፈልግም እና እነከ መይቱን ወይነሁ መይቱን አለ አላህ ሱብሓነሁ ወተዓላ። ቁረይሾቹ ነብዩን ሊሞቱላቸው ይመኙ ነበር ሁልጊዜ። ስለዚህ አፈኢሙተ ፈሁሙል ኻሊዱን አለ አላህ። አንተ ብትሞት እነሱ ዘላለም ሊኖሩ ነው? ሞት እኮ የሁሉም ሰው ኩሉ ነፍስ ዛኢቀቱል መውት፣ ማንኛውም ነፍስ ሞትን ቀማሽ ናት እና ጥላትህም ሆነ ወዳጅህም አንተም ትሄዳለህ። ስለዚህ በሞት ማንም ሰው መደሳት አያስፈልግም ማለት ነው እና ደግሞ እንደዚህ በዳአ ወሰን ያለፈ ነገር መናገር አይገባም። ሀታ ካፊር እንኳ ቢሆን አንድ ሰው ሸማተት ማድረግ አይገባውም። አንድ ሰው መከራ ሲደርስበት ማጽናናት እንጂ ደግ ሆነሃል ምናምን ብሎ መናገር ይሄ እስላማዊ ባህሪ አይደለም። ይህን በማለት ጥላቻ ነው የምታተርፈው፣ ውግዘት ትዝብት ነው የምታተርፈው እንጂ የሚያመጣው ጥቅም የለም ማለት ነው። እና ሰውን እንደዚህ ሞራል የሚነካ ነገር ላተስቡል አምዋት ብለዋል ደግሞ ነብዩ አለይሂ ሰላም በግልጽ ሙታንን አትስደቡ ብለዋል። እና ነብዩ የከለከሉትን ነገር እንዴት ነው የምንሰራው? ላተስቡል አምዋት ፈኢነሁም ቀድ አፍደው ኢላ ረቢሂም። መጥፎም ቢሆኑ መልካምም ቢሆኑ ወደ ጌታቸው ሄደዋል። ስራቸው እዛ ሂሳባቸው ይጠብቃቸዋል። አንተ መስደብ ምን ቤት ነው ያሉት ነብዩ አለይሂ ሰላም። አንተ መስደብ ተሱል አህያ የቤተሰብን ዘመድን ማስቀየም ነው ትርፉ ማለት። ስለዚህ ደግሞ ሙስሊሞች በሚሆኑ ጊዜ የበለጠ ያው ልዩነትን ቅራኔን ማስፋት ነው እንጂ ምንም ሰው ደግሞ ደራ ውስጥ ከገባ ራሱን መቆጣጠር አይችልም። ያ ደግሞ አጠፋውን ይሰጣል፣ አንተ ማጠፋውን ትሰጣለህ። ሁሉ ጊዜ ዶሮ ንክሻ ላይ ነው የምትኖረው ማለት ነው። እና ሰው ደግ ሆኗል እኛ በመመኘት ሰውን አንገልም፣ ደግሞ ማዳንም መግደልም አንችልም። ይሄ የአላህ ስራ ነው። የአላህ ስራ በሚፈጸምበት ጊዜ አላህ ያለው ሆነ ነው የሚባለው እንጂ ደግ አድርጎሃል ምናምን ብሎ በሰው ላይ እንትን ማለት
በጣም አስቀያሚ ነገር ነውና ምናልባት አንዳንዶቹ በስሜት የዲኑን ውስጤት ግንዛቤ የሌላቸው ሰዎች ናቸው የዚህ ነገር የሚታይባቸው። አግባብ አይደለም። ሰው በህይወቱ መምከር መገሰጥ ያለ ነው እና ተሞተ በኋላ ግን ምን ትለዋለህ? ምክንያቱም ያንተን ምክር ያንተን ተግሳጽ ሰምቶ አይጠቀም እና የበለጠ እንዳውም ቁስል ነው የምትጨምረው እና ላተሱቡል አምዋት ብለዋል ነብዩ። በቀላሉ ሙታንን በመጥፎ ማንሳት አያስፈልግም። የሰራውን ሰርቶ ሄዷል፣ ሂሳቡ አላህ ዘንድ ነው፣ እኔ ለራሴ አላህ ይሆነኝ ማለት አለብን። አምስተኛ ጥያቄ ለሞተ ሰው ተሰብስቦ ቁርአን መቅራት እንዲሁም በቤትም ቢሆን ለሞተ ሰው ቁርአን መቅራት እንዴት ነው የሚታየው በሸሪዓ? ይሄ ነገር ቁርአን መቅራታቸው ለሟቹ ይጠቅመዋል አይጠቅመውም፣ ይደርሳል አይደርስም ኺላፍ አለ። በተለይ ቤተሰብ የሚሆን ሰው ከቀራለ ምንም ከምንም ጋር አገናኝቶ ሳይሆን ሊደርስ ይችላል። አይ እሱም ቢሆን በረሱል ጊዜ አለይሂ ሰላቱ ወሰለም እስትግፋር አድርጉላቸው ነው እንጂ የተባለው ቁርአን ቅሩላቸው የሚል ነገር አልታየም። ለሞተ ሰው ሲቀሩ እሳቸውም አልታዩም፣ ለኸዲጃም አልቀሩም፣ ለሌላውም አልቀሩም። እንደው የሚል ብዙ ሙግት አለው በዑለማዎች ዘንድ። እንደኔም ባትቀሩ ነው ጥሩ። እስትግፋር አድርጉላቸው ግን اللهم اغفر له ነብዩ ሰለላሁ ዐለይሂ ወሰለም ጀናዛ ሲያሰግዱ اللهم اغفر له وارحمه وعافه واعف عنه ብለው ዱዓ አድርገዋል። ከተቀበረ በኋላም ሱሐቢዩ እስተግፊሩ ሊአኺኩም ፈኢነሁ الآن يسأل ለወንድማችሁ ምህረት ለምኑለት አሁን እየተጠየቀ ነው ያለው። እስትግፋር ጋር ነው ያያያዙት። አላህ ምህረቱን እንዲሰጠው ጠይቁለት የሚለው ቁርአን ማስቀራቱ ላይ ማስረጃ ስለሌለ ባታደሩ። ቢደረግ ደግሞ ይደርሳል አይደርስም ኺላፍ አለው። ቀሪው ምን ስለሚጠቀምበት በጣም አሁን እኛ ጋር በተለይ አደገኛ የሆነው ደረሶቹን ሰብስቦ ቁርአን ቀርተው ከዚያ በኋላ ሶደቃ ሶደቃው አብልቶ ቁርአን ቅሩልኝ ማለት ከዚህ ጋር ማያያዙ ሶደቃውን እንዳያበላሸው ስጋት አለ። ራሱን ቢድዓ ስለሚጨመርበት من احدث في امرنا هذا ما ليس منه فهو رد ነውና እኛ ጋር የሌለን ነገር ተማምሮ የሰራ ሰው እኛ እንቀበለውም ነው ያለው። አይቀበለውም አላህ ዘንድ መርዱር ነው ስላሉ ቁርአን ጋራ አታገናኙ ሶደቃ። ስድስተኛ ጥያቄ ለሟች ሰው 4 ወር ጠብቆ ሰደቃ ማውጣት እንዴት ይታያል በሸሪዓ? ይሄ ነገር እንዴት ይታያል ነው ቢድዓ ነው ብለናል። ይሄንን እኔ 4 ወርም 4 ቀንም 1 ቀንም ቢሆን በፍጹም አይሆንም። ሐታ ቀብር ላይ መቃብር በኋላ ተቀበረ በኋላ የሚቀሩት ያሲኖች የሚባለው ሰለዋት ይሄ በነብዩ ጊዜ አልተደረገም። ረሱል ሰለላሁ ዐለይሂ ወሰለም ያሉት ወንድማችሁ አሁን እየተጠየቀ ነውና እስትግፋር አድርጉ፣ ለእስትግፋር ለምኑለት አሉ። እስተግፊሩ ሊአኺኩም فإنه الآن يسأل نونجي ألم عهد إليكم يا بني آدم أن لا تعبدوا الشيطان إنه لكم عدو مبين وأن يعبدوني هذا صراط مستقيم بلاتشو ياسين كرولت على سماهم سلزي እንኳን 4 ወር አይደለም በእለቱም ቢሆን ይሄ ባይደረግ ይመረጣል። የሚያረግ ሰው ጋራ እንግዲህ ታገሉ ተጨቃጨቁ ማለት አይደለም። ሰባተኛው ጥያቄ አጅነቢ ሴት መጨበጥ እንዲሁም መንካት ውዶ ያስፈታል ወይስ አያስፈታም? ስሜት ከሆነ ያበላሻል የሚሉ አሉ። ስሜት ከሆነ ቤተሰብ ካልሆነች ደናት እንደሄት ልጅ ምናምን ከሆነ ችግር የለውም። አይር ከሆነች ግን አጅነቢ ከሆነች ለማግባት የሚያስችል ርቀት ከሆነ በስሜት መጨበጥ አይፈቀድለትም ማለት ነው። ዝም ብሎ ድንገት ሳይታሰብ ዕቃ ሲቀባበሉ ምን ብሎ ሰውነት ቢነካካ አይፈልጉት ያ ምንም ችግር የለውም። ስምንተኛውና ሁሉም ሰው እያደረገው ያለው ጥያቄ ደግሞ አጅነቢ ጋር አብሮ መብላት በአንድ ዕቃ እንዲሁም በአንድ ትሪ አብሮ መብላት አጅነቢ ጋር እንዴት ነው የሚታየው? ይሄ ነገር በሸሪዓ ይቻላል ወይስ አይቻልም? አይቻልም። አጃኒብ ጋር መብላቱ አብሮ አልአክሉ ማዓል አጃኒብ ተጋልጦ ከሆነ ወይም ደግሞ ጸጉር ማሳየት ወይ እንደዚህ ያለ ነገር ካለ ወይ ብቸኝነት ካለ አይፈቀድም፣ አይቻልም። አደቡን ጠብቆ መብላት ከሆነ ግን ያው ፊት መሸፈን ሊያስፈልግ ስለሚችል ያስፈልጋል። ሐጃ ካለ ግን መስለሐ ሸርዕያ ካለ አደቡን ተጠብቆ ከሆነ ወደ እስላም እንትን ለማለት እንደዚህ እስቲዳፋ ያለው ከሆነ ምንም ችግር አይኖረውም። ግን ضابጡ ተጠብቆ ነው የሚሆነው። ضابጡ ተጠብቆ ማለት አንደኛ ወንድና ሴት ብቻቸውን አንድ ኸልዋ ሳይቀመጡ አይናቸውን ጨፍነው መነካካት ሳይኖር ፊትናን የሚቀሰቅስ ነገር ሳይኖር እነዚህ ከሆነ ኢዕቲባር ካለ ምግቡ አብሮ መብላቱ ሐላል ሊሆን ይችላል። ግን እነዚህ ነገሮች ከሞ ካልተጠበቁ ሐራም ይሆናል። አሁንም የምንለው እኛ ደራ የምንለው ይሄ ጉዳይ ለሌላ በር ስለሚከፍ ባይሆን ይመረጣል፣ አይቻልም የሚለውን እናስቀድማለን።